የዛሬው ደስታ መችለን እስኪ ውረጅ እስክስታ ይጀምር ባንቺ አይ የዛሬው ደስታ መችለን በሏት አይ ውረጅ እስክስታ ይጀምር በሷ ዛሬ የዛሬው ደስታ ወንድሜ ብቸኝነት ይሰማል። ዛሬ አንድ እውነታ ልንገርህ። ሆድህ ውስጥ ከሚሊዮኖች በላይ የሚቆጠሩ ባክቴሪያዎች አሉ። አንተ ማለት ለነዛ ባክቴሪያዎች ዓለማቸው ነህ። ጭር ባለ ስፍራ ሳይኖር ተመልካች እንዴት ነው ታጅቱ? አቤት። እንዴት ነው ለመርሽ? አዎ እየለመድኩ። የበረታሽ ነው? ጎበዝ ጎበዝ። ታዲያ ስራውን ቶሎ ቶሎ እሺ፣ ፈጠን ፈጠን ብለሽ አደራ። አሁን ነው ተመልሼ የመጣው። እሺ። ዲኑ ይዘበኛ ነቃ ላይ ሆን እንዴ? ደሌለ ሞከር ባላሁኝ እሸት ጋሼ እየወጡ ነው እንዴ? ቆይ ይቆያሉ ነው ጋሼ? ምን ነው እሱ የመለከተህ? አይ ምን ፀሐይ ስለሆነ አመላለስ ትንሽ ያደርጋል። ታዲያ ጋሻው ነገር ያለ ይሄ መለፋደድ ማለት አንድ ነገር አልፈልግም። በጭራሽ ጋሽዬ፣ የምን መለፋደድ ነው ጋሽዬ? የምን መለፋደድ ነው? መላላስ ነው እንጂ እኔ ገና አላምዳለሁ። ስለራሱ ትመጣለች እጅ ነይ ያው ነይ ተወዳጅ ካልጠፋ ባገሮ ለምርጫሽ ጀግና ሲመጥሩ አንቺማ ፈሪማ አምርብሽ ችል እንዳስመላሽ ግርምሽ ተወዳጅ ካልጠፋ ባገሮ የሰማው ጋሼ በጊዜ ነው የሚመጡት። እሺ እኔ እኮ ገና እንደሌሎቹ ሁለት ግራግር መስለሽኝ እኮ ገና ላላምልኩ። ለካ አንቺ በልጠሽ ይኖራል ጥሰሽ ይኖራል። ጥሰሽብኝ ይሁን ማረፊያ አለ የለም ማረፊያ ጥም አድርጎ ነው እንጂ አለኝ። ሆዴ ያሞላላዳለሽ ሆዴ የማይከሰተው ሆዴ ካልጠፋ ሸበላ ሆዴ ለጂ ምን ጠጅ ማር ወርቅ ዳይመንድ ነሽ እንጂ ነሽ። ኧረ ቀልድችብኝ። ማሪቱም እንደዚህ አላደረገች። ወይ እኔ ስሙ ያይን ወደድኩት። ስላወቅሽ በጣም ደስ ብሎኛል። ግን እጅሽ ምን ሆነሽ ነው? ማታ ስፍራ አርሴማን ያዟት ምናምን ሲባል ነበር። ይችላል አርሴ ይችላል ነበር ሲባል አርሴማ አርሰናል ነው እንዲያሉት። ዘፈንሽ ጥርሽ ደስ ይላል። ደጎ ቢሆነ እኮ ማታ እንዳሞታናችሁ እኮ የምትለሽ እኮ አልመሰለኝም። ኧረ አንቺ ታውቂዋለሽ ነው? ኧረ የሰፈር ልጆች 5-10 ሲሰጣችሁ ጓደኛ ሊያረጉክ ነው የሚፈልጉት። ደሞ ፍሪኬና መጣሻተ ከሸበሸበል ታሰቃያት ነው። ለማንኛውም ይመች ጎብዬ አጭ ቀበሮ አፈቺ ማራት አስጠቂም በዳት ራስሽ ፍሽ ባክሽ። እኔ ለዱነግ ትጮቻለሽ እንዴ? በዱነግነት 16 አመሳሳት ፊት ዱር ያይቻላት ና ወንድ ኮንክ ቆማ አናግረኝ። ያለ ወትሪ ፍቅር ብጮት ልትመክረኝ አንተ ሰፈርና ቃል ቂጤን ነው ሞጋለሽ አገኛለሁ። ደግሞ አንተ ያስጠጣኝሽ በፊልተር ብቻ ነበረ ቆንጆ ይመስልሽ፣ በአካል ግን በጣም ቆንጆ ነሽ። የምር በጣም አመሰግና። እሺ አንዴ ትዊል ደርሽ ልምጣ። ሂሳባችን ስንት መጣ? እስከ ቴካዌ 2500። ሄሎ ጓደኛዬ፣ በደህና ሰዓት ነው የደወልኩ። ባለፈው አብራችሁ ትሰራላችሁ ቲክቶክ ብለ ያስተዋወቀኝ ልጅ ነይ ዛሬ ብዬ ብጋብዛት 2000 ምናምን ብር ልታስከፍለኝ። አረ የሆነ ነገር ፍጠር ጓደኛዬ። አይሽ እሺ ቆየሁት እንዴ? ኧረ አልቆየሽም። ምን አንቺን መጠበቅ ስራዬ አይደል እንዴ? ብዙ ቴክስት እየገባልሽ ነው። ምን ቴክስት ነው? እወድሻለሁ የኔ ሁሉ ነገር እንዴ ምንድነው ይሄ? ድሮውንም ከኔ ጓደኛ ጋር ጠረጥርሽ ነበር። ዛሬ ቀን ያለው ወትሮ ይቀፈፍ ብሎኛል። በእናት ያው ሰንበት ሲሆን ይነሳባል። ለዛ ነው። ማን ነው? ወልደ ገብርኤል። አንተ ንስሐ አባቴ ናቸው። ንስሐ አባት ምን ያደርጋሉ? የለውም በላቸው። አዎ ማን ነው እያልኩ እየሰማን ነው። የለውም ብላችሁ ያማልዳት እና ምን አባቴ ላድርግ? መደበቂያ ቦታ እንኳን የለ። በእናት ትቀር ስትፈልግ ወደ እባብ ምናምን ነው። ሰውን ከፈለግ አቤት ግቡ። አባ ሰላም ለዚህ ቤት። እንዴት አረፈዳችሁ ልጆች? እግዚአብሔር ይመስገን አባ። ሰላም ነው? ደህና ነኝ። እግዚአብሔር ይፍታ።
መቼም ያው ልጆች ቤተክርስቲያን መምጣት አቁማችኋል። እኛ በየቤታችሁ እንምጣ እንጂ። ኧረ አባ አሁን ገና ከቤተክርስቲያን መምጣት ተከታትለን መምጣት እንዴት አላገኘሁትም ግን እውነት አሁን እኮ ነው የገባሁት። ኧረ እባክህ ሰለሞን ኧረ ተው አባ ነው እኔንሽ አውቆ ነው አባ ከቤት አልወጣም ዛሬ። አንተ ያማል እንዴ? ማን ነው ያምሻል? ኧረ አውቃ ነው አባ ተጫዋች ናት፣ ቀልደኛ እየቀለደች ነው። በልቶ ወልደ ገብርኤል ነይ ይልቅ አንቺ ተሳለሚ። አትሳለሚም እንዴ? ማለቴ ጉንፋን ይዞኝ ይተላለፋል ኃይለኛ ነው አይደል ሰለሞን? ኧረ አውቃ ነው አባ አላመማትም። ላለመሳለም ብላ ተነሽ ተሳለሚ እኮ። እኔ መቼ ጠፋኝ? አጅሬው ሲኖር ነው እንዲህ መስቀል የሚያስጠላ ነው አለ አጅሬው። አንቺ አጅሬው አይደለም የምን አጅሬ ነው? አሙኝ ነው እውነት አሙኝ ነው። በይ እንግዲህ ካልፈለግሽ እንዴት ይደረጋል? ቶሎ የዕለቷ አምጣና ጸበል ቤቷን አንድ አፍታ ረጭቼ ልሄድ እቸኩላለሁ ሰለሞን። ኧረ አባ ሂዱ እንዳይረፍድቦት። ውሃ ደግሞ የለችም ስንት ጊዜ ከጠፋች ገማን እኮ ደግሞ ቢያዩ። ኧረ አለች አባ አንድ ጆግ የሚሆንም አይጠፋም። ቆይ ጠዋት ቀድቻለሁ። ቆይ መጣች ስጣቸው። ከመጣችማ እንዴት ይደረጋል ሰለሞን? አዲሱ ታርጋ እኔ ጋር በቅናሽ አለ። አዲሱ ታርጋ እኔ ጋር በቅናሽ አለ። ማን ነው? ድምፅ አልሰማሁም ነው ጆሮዬ ነው። የጎረቤት ልጆች ናቸው አባ ሁሌ እየረበሽን ነው የሚያልፉት። በይው ይሁን መተው ነው ችሎ ማለፍ ነው። ይልቅ ጸሎቴን ልጀምርና አንድ አፍታ ረጭቻችሁ ልሂድ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከዚህ በላይ መቀጠላችን ውሸት በቃኝ አባ። ማለት የምን ውሸት የኔ ልጅ? እንትን አባ እርጉዝ ነኝ አባቱ እሱ ነው አዞርጅው እያለኝ እኔ ደግሞ ነፍስ አላጠፋም ከፈጣሪ መቀየም ነው ብዬ ሳል ይለ ወልደ ገብርኤል እውነት ነው የምታወራው? ኧረ የሴጣን ዝም ብሎ እያሻው አንተ ያማል እንዴ? አንተ ጭራሽ እኔ አርግሽል በአንተ ምክንያት ራሴን ስትል ወንድ መሰልኩ። አንተ ትለኝ ጀመር ድሮ ወንዶች የምትፈልጉትን እስክታገኙ ነው። ውሾች ናችሁ ውሾች። አንተ ስነ ስርዓትን ያዘ። አባ ደህና አደሩ እዚህ ነው ተብዬ ነበር። እግዚአብሔር ይመስገን። ማን ነው? ትትና አንዴ ዳቦ ባርኩልኝ ለነዳያን የሚሰጥ ነው። አንዴ እዚህ ትንሽ ጉዳይ አለችኝ በልልኝ። ኧረ አስቸኳይ ነው አባ መኪናው ካልሄድኩ እያለ እያስቸገረ ነው ሹፌሩ። እሺ መጣው አደራ እንዳትጣሉ። እችን ጉዳይ ዛሬ ፈተናት ነው የምናድረው አደራ። ኧረ እንጣላም አባ በቃ ችግር የለም ደርሰው ይምጡ። አንተ ያማል እንዴ? ከአባ ፊት የማይወራ ተወራለህ አንተ። ራስህ ያማል ጸበል ልታስረጭ ነበር እና ራስህን አይጀመርኩ ቤተክርስቲያን አይደም ያልክ ያከሳሰርካል። ውጋት የቀጠነው ስጋት ይላል። በይ ዛሬ በእናት ዛሬ ገና አባን ሰራውላችሁ ኤክስትራክሽን ለቦስ እንዲህ ሰላቢ አንተ ነበርክ እንዴ አባን የጠራቸው? እና ቦስ አይኔ እያየ ጸበል ልጩ። ታዲያ እናትህና ጋር ዳቦ ምናምን የለም ዝም ብለን ያደከምካቸው? እናሳቸው ቅቤ ነው የሚቀቡን። እናሳቸው ቅቤ ነው የሚቀቡን። አሁን ሲመለሱ ምን ልላችሁ ነው? እሺ አለከ ይመለሳሉ። አረ ሰላቢና እናምልጥ እንሂድ። አረ ቦስ ገና ትትና ጋር ደርሶ እስኪመለሱ ፈታ በል በእናት። ጓሮ ፓርክ ያደረግኳት ጅባልሽ በእናት እሷን እየጋለብን እንሄዳለን በኋላ። አረ እንደው በጦር እንዳለው ጋር እኔ ጅባል ወድም እዛው እንደለመድኩ ከቡዳ ጋር ተገላለም። ከየት መጣ ደግሞ አልነገርኩም። ለካ በእናት ለልደት አንዱ ከስተመር ስጦታ ሰጥቶኝ ዳገት ሲወጣ ጉልበቱ ብትው ፍጥነቱ ምቾቱ ለገብርኤል እንዴት ተከተለ። የት ነው የምደበቀው? ምን አልቀላለሁ። ፍሪጅ ውስጥ ግባ ከፈለክ። አረ በጣም ይቀዘቅዛል። አበል ከሚያቃጥል ፍሪጅ ቢያቀዘቅዝ አይሻልም? ግባ። አይ ዘንድሮ ልጅ እንደው በራሳቸው መቅሰፍት ነው የሚያመጡ። ምነው አባ ምን ተፈጠረ? እና ከግቢ ከመውጣቴ ትህትናን ከቤተ ክርስቲያን ስትመለስ አገኟት። እኔ ጋር ዝክር የለም ልጆች እያሾፉ ናት። እንደው በአባት ይቀለዳል? አረ አይቀለድም አባ። እንደው እርሷን የሚያክል አባት እንደው መርከብ ነበረቦት። ወይኔ ጉዴ። አይዞሽ አታልቅሽ የኔ ልጅ አልደከምኩም። ከበር ነው የመጣው። እንደው አንተ ወልደ ገብርኤል እቺን የመሰለች የዋህ ነው እንደው የምታስለቅሰው። አረ እግዚአብሔርን ፍራ ልጅ ከፈጣሪ ነው። ተው ወልደ ገብርኤል ተው። አባ አላረገዘችም አውቃ ነው። ለምን እኔ ነው ያምኑ? አውቃ ነው አውቆ ነው። አረ ተው ሰለሞን ተው አባትነቱን ብቻ እሺ መልልኝ። እንደው አረ ተው ግን ተው። እኔ አረብ ሀገር እንጂ እንደው ለእናቴ ሰጥቼ አሳድገዋለሁ። ተው ሰለሞን ተው አላስወርድም። እንዴት ያለ ጭካኔ ነው አንተ! እንዲህ ያለቀሰች እንኳን ልብ አይራራም። አባትህስ ጥሩ ሰው ነበረ ወልደ ገብርኤል። ከየት አመጣው ይሄን ጭካኔ? ጭካኔ ከሰይጣን ይብሳል እኮ አባ። እሺ አልነኳትም ካልክ ፊኛ ስር ጠባሳ አለ አይደለ? በምን አየሁት? እሺ ስንለካካ ወይ ባጠለቀ ስንጮት ነው ያየው። የታባሳ አለ ሌላ ባጠለቀ ምንድነው? ባጠለቀ ማታመጡት የለ ዘንድሮ። ባጠለቀ እንትን ነው አባ። በቃ ሰይጣን ነው አባ። ለምን በቃ ሰይጣን ነው። እኔ ሰይጣን አባ እኔ እስካሁን አክብረት ቁጭ በቃ ሰይጣን እየተባልኩ ነው አልቀመጥም። ቆይ አዳምጪኝ። አንቺ እንደሱ አይደለም ለሰይጣን በራ ለመክፈት ነው አይደለም አባ። እሱ ጥሩ ሰው ነው እሱ። እኔ ሰይጣን ኢቴኔ ጣልኩ
ደሃ ነኝ እኔ መጀመሪያም ከሱ ጋር ምን እንዳነካካኝ አላውቅም። ምን እንዳነካካኝ እኔ ማንንም አልፈራም። ባይዘው ማንንም የሁልሽንም ጉድ አውጥቼ ነው ማሰጣልሽ። ይቅርታ እየጠየቅኩ ነው። ይሄን የታንከር ውሃ ማቆሚያ ጭንቅላቴ ላይ አድርጌ ይቅርታ እየጠየቅኩ ነው። አከታተቱስ ፋሚሊ አከታተቱ። እኔ ድምፅ አልኩ ለእናንተ ማንም ባልተናገረ ሰዓት ያልነበርኩ እየተናገርኩ የነበረው። በጣም ካስቸገረ ኩቺ ይሰጠዋል፣ ይፈታኛል። አረ ማይቅርበኝ ለእናትህ አልፈልግም። ወፋ አንድ ነገር ብቻ ናየለኛ ነይለት ፍቅር አምላክ ብለሽማ ነይለት በፍቅር አምላክ ብለሽማ ናየለኛ ሲጀመር ምን ሐሳብ ነው? ለምንድን ነው የማትሰሚው? ተረጋጋ በቃ። አንተ ሂደን ያዋራታለሁ እያልኩ አይደል እንዴ? ተረጋጊ በቃ። አንቺ እንዳትናደጂ እንጂ ቁርሱን ሻይ በዳቦ እየነከረ የሚበላ ልጅማ ልብሽን እንዳይሰብሩ። ማታ ማታ እኮ ከቤት መውጣት ፈርቶ ማለት ነው ሽንቱን በፖፖ ለሚሸና ልጅ ምንም አይነት ለቅሶ ምናምን አያስፈልግም። ሲጀመር የሰፈር አሮጊቶች ናቸው ጥፋተኛ። አትደግ ብለው መርቀውት ይኸው አድጎ አንቺን የመሰለች የውበት ትንባ ያስለቅሳል አይደለ? ዘርማንዘሩ 7 ትውልድ ያልቅስለት። ክፉ ነው እንጂ ይሄ ክፉ እንዴ! ዛሬ ገና አወቅሽው ስለሱ ክፋት ግን ማለት ነው። ካንቺ በላይ የለበሳት ካልሲ ነው የምትናገረው። እንዴ በካልሲው ሽታ ምክንያት እኮ ማለት ነው ካልሲ ላይ ያለው የጆርዳን አርማ ባስኬትቦሉን ትቶ እኮ አፍንጫውን ይዟል እኮ አሁን ላይ በታየው ማለት ነው። ልጅ እያለ ራሱ ቤተሰቦቹ ቀስ ብለው ሩጥ ቀስ ብለው ይሉት ነበር። እሱ የሚመስለው እንዳይወድቅ ምናምን አዝነውለት ነበር። እነሱ ግን እንደዚህ ይሉት የነበረው ማለት ነው ጫማ እንዳይጨርስና እንዳይቀድ ነበር። ይገርምሻል። ግን እኮ ሀብታም ልጅ ነኝ፣ በቅርቡ አባቴ ብዙ ነገር ያወርሰኛል ብሎኝ ነበር። የእሱ አባት እሱ ሀብታም ጀመር አባትዬ ማለት ነው። በስማቸው ያለው 11 ቤት ሲም ካርድ ነው። እሱንም ቢያወርሱት ማለት ነው የካርድ ስለሌለው ስለማይሞላበት ያዘጋው ነበር ሲም ካርዱ። አንቺ ግን አትዘኝበት እያልኩሽ ነው። የገዛ ብብቱ ያዘነበት ይበቃል። ይሄ ልጅ እንዴ ገላውን ከመታጠብ እኮ ማለት ነው ጥፍሩን ማሳደግ ይቀለዋል ለማከክ ማለት ነው። ከበፊት ፍቅረኛው ጋር ራሱ የተለያየ በምን ምክንያት ይመስልሻል? ለአንቨርሰሪያቸው ጥፍር መቁረጫ ገዝታ ስጦታ ስትሰጠው እኔ ይሄንን መቆጥረው ራሴን እንዳጠፋ ገመድ እንደሰጠሽኝ ነው ብሎ እኮ ነው የተለያዩት። ግን እኮ አፈቅረው ነበር። እውነትም ፍቅር እውር ነው ብዬ ባንቺን ያውዩት። ይሄን ልጅ ግን በዳበሳም ቢሆን ከልብሽ እንድታወጩ ፈልጋለሁ። የኔ ልብ እኮ አንቺን እኮ ነው እኮ እንደ ዚፑ እንደ ተበላሸ ሹራብ እኮ ክፍቶ ነው እኮ እየጠበቀሻለሁ። እስቲ እሺ በይኝና የሹራቡን ዚፕ ጋር ያስተካክለሽ ልቤ ውስጥ ገብተሽ ልቤን ዝጊው እስቲ። ምን የምሬን እኮ ነው። ገና ሳይሽ እኮ ማለት ነው እንደ ተቀቀለ አተርክክ ሙክክ እኮ ነው የምልልሽ። ትንሽ ቆይቼ ደግሞ ገነምሱ እንደቃመሰው ንቀጥላለሁ። ይሄንን የሚያደርገው ማለት ነው ሲቀላቀል ቀጥኖ ሲሰራ እንደ ቡላ የወፈረው ፍቅርሽ ነው እያልኩሽ እኮ። የምር ነው እንዴ? ታዲያ ገና ሳይሽ እኮ ምን ቀጠቀጠውና ምርበተበተው ከዋና እንደወጣ ሰው ለምን ይመስልሻል? ከሱ ጋር ሆናችሁ እኮ ማለት ነው አንድ ቀን አብረን ውረን ለሶስት እኮ ቤት ስገባ እኮ ማለት ነው ማለቅ ሰውንባ ማለት ነው ቢገደብ እኛ አፍሪካውያን ለ60 ዓመት ውሃ ራሱ ምን እንጠማ ይመስለኝ። የሆነ ቦታ ቁጭ ብለን እናውራ እስቲ በእናትሽ። ማዘር አለ የተባለ ልብስ አጣቢ ነው ይዤልዎት የመጣሁት። ጭራሽ ወንድ አጣቢ ይዘህ እንደመጣ ቴዲ ብረቱ ሲያጠብ ካንጀቱ ቆሻሻ ጠላቱ የተባለ ልጅ ሰው ነኝ። እሺ የታለ ልብሱ? እሺ ሳብ ስንት ነው እባክህ? አስተጣጠቤን ከወደዱትና ካረካሁት የፈለጉትን ይከፍላሉ ደስ ያሉት። ታዲያ ሂሳብ አንሶኛል ብለህ እንዳትሞግተኝ። ምንም ችግር የለም በቃ ብቻ ልብሱን አምጡት። እንደ ዲጄ ነው ማጫውተው። ይሄ ደግሞ የልጅ ልብስ ነው፣ በጥንቃቄ ይታጠብልኝ። ከኬት ይመጣ እንዳያስቡ ማዘር። እናቴ የተሻለ ባል አምጥታልኛለች። ላገባ ነው። ግን ፍቅር አንቺ እርኩስ እኔን ገትረሽ የሄድሽው በዚህ ልብስ ነው አይደል? ይሄ ደግሞ የፕሮፖዛሉ ነው። ተገናኘን እጉም ነው እንዴ? አንተ ምን ያደረከው? አንተ የልጅ ልብስ እኮ ነው እንዴ? አስታወሱኝ። የልጆት የቀድሞ እጮኛ ነኝ። ልጅነቴ እንደ ሸንኮራ መጣ። ገንዘቤን አጣጥማ አስታበቃ ላገባ ነው። እናቴ ሌላ ባል አመጣችልኝ አለች። እቺ ሾካካ ጊንጥ። አንተ መላጢ ብለህ ደግሞ በዚህ መጣህልኝ። ገና ምን አይተው ቤቶትን ነው ማነድሉት። ወጣትነቴንማ እንደ መቅኔ መጣ። ማን አብረው መጣው። እንዲህ በቀላሉ አንላቀቃትም። እሺ እባክህ አንተ ስጋራ ከዚህ ትላለህ።
ይኸውልህ ዛሬ ልብስ አጣቢ ሆኜ ነው የመጣሁት። ነገ ደግሞ ወጥ ቀቃይ ሆኜ መጥቼ በምግብ ነው የምደፋውት። ማን ነው የምደፋችሁ? ታል እንዴት እንደናፍ መጥቼ ሳታ አይዞህ እሷ ብዬ ቶሚ መቼ መተህ ነው? ስንት ሀገር አቋርጬ መጥቼ አንቺ ከማን ወተቴ ጋር እኔ ላይ ታስቡ አይደለም። ይኸውልህ ተደብድቦ ወድቆ ነው። አንቺ ነኝ ነው ታረጊው እንደዚህ ወንድሜ ሰላም ነው እንትን አይደለም። ድንገት ከውጪ ስመጣ ሚስቴን ከሌላ ወንድ ጋር ባገኛት ማሳየው ሪአክሽን ተላመድኩ። ኦኬ እሺ ይመናችሁ አንቺ እስካሁን አልፈታም። አይገርም አትከካላልኩ አሁን እንደዚህ ሰው ፊት አትበይኝ። ከታርገው እስኪ አንተ